ማን ልበል? ከየት ቤተ እምነት ናችሁ? ሰላም መዝሙረ ዳዊት መዝሙረ ያሬድ እንደት ነህ? ሰላም ነው፣ እግዚአብሔር ይመስገን። ማንም በልና ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። እሺ ምን ነበር ጥያቄ? አጋጣሚ ዛሬ የነበረውን ከአባቶች ጋር እየሰማን የሆነች ጓደኛ አለችኝ አማኝ ነች ጴንጤና ስለ ምልጃ ምናምን ስትሰማ ስለ ቅዱሳን እኮ በሰማይ ካረፉ በኋላ ማልደም ስትለኝ ያማልዳል ስላት የበለጠ መረጃ ከፈለግሽ እውነት ለመስማት እንደማዳመጥ በግባና ልጠይቅልሽ ከኛ አንደበትሽ እንድትሰሚ ብያት ነው። ማስረጃ ለምን አትጠይቂያትም? አያማልዱም የሚለውን በቃ ካረፉ በኋላ በምድር ላይ ነው እንጂ ካረፉ በኋላ ሙተዋል አለች እኮ። ማስረጃ ሰጥታሻለች። ካረፉ በኋላ ምንም አያውቁም፣ አይሰሩም፣ አይጸልዩም የሚለውን ማስረጃ ሰጥታሻለች። የሞተ ሙታን ነው ጥያቄ፣ እሱ አይደለም የጠየቁሽ። ጴንጤዎቹ ብዙ ጊዜ እንደዚህ ይላሉ። ማስረጃ ጠይቀሻችሁ ታውቂያለሽ? ጥያቄ ጥሩ እኮ ነው። ከሞቱ በኋላ ምንም አያውቁም፣ ችግር የለውም፣ አሪፍ ጥያቄ ነው። ግን ማስረጃ ብለሻችሁ ታውቂያለሽ? እሷን ነው የምትላት ጓደኛሽን ብቻ አይደለም፣ ማንኛውም ጴንጤ ስታገኝ ቅዱሳን ከሞቱ በኋላ አያማልዱም ካሉሽ እንደዚህ ተብሎ የጻፈበትን መጽሐፍ ቅዱስ ጥቅስ ባያቸው አለች አጠገብሽ? አለች። ስሚ ኦኬ፣ አገናኝሽ። ሰላም መዝሙር ዳቆን ያሬድ። እሺ ሰላም ላንተ ይሁን ዳቆን ያሬድ። ሰላም፣ እግዚአብሔር ይመስገን። ሰላም ናችሁ? ሰላም ይብዛ። የት ነው ቤተ እምነትሽ? እኔ በፕሮቴስታንት ነኝ። ፕሮቴስታንት የት? ሙሉ ወንጌል አለውትንሽ እኔ እስራኤል ነው የምኖረው፣ ኢየሩሳሌም። ኖ አገርሽን እኮ አይደለም የጠየኩሽ። የት ነው ህብረት የምታረጊው? የት ነው የተጠመቅሽው? እኔ ፕሮቴስታንት ነኝ፣ የምኖረው እስራኤል ነው። እስራኤል ውስጥ በሚገኝ አጥቢያ ነው መካፈል። አዎ፣ እኔ ስለሱ አይደለም እህት አለም። እኔ እሱ ምንም አይሰራልኝም። ያለሽበትን ስቴት ሳይሆን ቸርችሽ፣ ህብረት የምታረጊባት ቸርች ማናት ምንድናት ነው። ምክንያቱም መካነ ኢየሱስ አሉ፣ ቃለ ሕይወት አሉ፣ ሙሉ ወንጌል አሉ፣ መሰረተ ክርስቶስ አሉ። የት ነሽ አንቺ? እኔ አማኝ መሆኔን የማውቀው ያለውን ክፍፍል አላውቅም። ሌሎችን አታውቂም? አይ አላውቅም። ይቅርታ። ችግር የለውም፣ ይቅርታ አያስፈልገውም። ግን ማወቅ አለብሽ። በህፃናት ጥምቀት ታምኛለሽ? አይ እኔ አላምንም። እሱን ይቅርታ። ችግር የለውም። ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው። ህይወት ተቀበለሽ ታምኛለሽ? እንደገና ይቅርታ። አታምኚም? ቅዱሳን በሰማይ ሆነው ይጸልዩልናል ብለሽ ታምኛለሽ? አይ እሱን አላምንም። አሁን እኮ ፕሮግራሙን አብረን እየተከታተልን አንዴ እሺ ወታለ አንዴ እኔ ጥቅስ ለመሰለሽ ይሄን ያነሳውልሽ ለመሰለሽ መካነ ኢየሱሶች ሉተሪያኖች እንደዚህ ያምናሉ። ምን አሁን ያልኩሽ ሁሉ ያምናሉ። በህፃናት ጥምቀት ያምናሉ። ቅዱስ ቁርባን የዘላለም ሕይወት ይሰጣል፣ እውነተኛ ጌታ ስጋ ነው ብለው ያምናሉ። እኛ ወደ ቅዱሳን አንጸልይም እንጂ እነሱ ስለኛ ይጸልዩልናል ብለው ያምናሉ። እኔ እሱን አላምንም። አንቺማ አታምኚም። አየሁ እኮ እሱማ ስለዚህ አይሹ የተለያየ አይነት አስተምሮ ስላላችሁ ለዛ ነው ከየት ነሽ ያልኩሽ፣ ለዛ ነው። ኤኒዌይስ ጥሩ እሺ፣ ከታላቁ ጋር ትቀጥላላችሁ። ላንቺን ያለኝ ጥያቄ ምንድነው? ቅዱሳን ከሞቱ በኋላ አያማልዱም ብለሽ ታምኛለሽ አይደል? በጣም ጥሩ። ቅዱሳን ከሞቱ በኋላ አያማልዱም የሚለውን ጥቅስ ከየት ነው ያመጣሽው? እንዴ እኔ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት የሞተ ሞቷል አይደለ? የሞተ ሰው እንዴት ብሎ ነው ሊላም ይችላል? ኮማዚ አሁን እሱ አሰምሽን ነው። እሱ ይኸውልሽ ታለም አንዴ እሱ ግምት ነው። አንቺ አሁን እንደ ጴንጤ መጽሐፍ ቅዱስ ብቻ ስለሆንሽ በተጻፈ ብቻ የምታምኚ ስለሆንሽ አምጪልኝ ከተጻፈው ቅዱሳን ከሞቱ በኋላ አያማልዱም አያውቁም የሚለውን ማስረጃ ጥቅስ ጪ። አሁን እኔ ለዛ ዝግጁ አይደለሁም። ድንገት ነው የገባሁት። እሺ አንተ እንትን ያለህን እውቀትና ወይም ያንተን እምነት ደግሞ አካፍለኝ እንደ መጽሐፍ ቅዱስ ማለት ነው። ዝግጁ መሆን እኮ ለተቃወምሽ ነገር አንድ ነገር ስትቃወሚ ያለ እውቀት ነው እንደምትቃወሚ። በእውቀትማ እኮ ነገርኩህ እኮ የሞተ ሞቷል። ንገሪኝ፣ ቃሉ ምንድነው የሚለው? ለኔ ሊማልድ የሚችለው እሱ ግምት ነው። እሱ ግምት ይባላል እንጂ መጽሐፍ ቅዱስ ማስረጃ አይደለም።
እሺ አንተ አካፍለን አልኩህ እኮ አሁን አንተ እውቀቱ ስላለ ኖ እኔ እንተኝ እኔ ያንቺን ስህተት ነው ያልሽበት ነገር እኔ እኮ አንተ አካፍለኝ እኔ የሞተ ሞቷል በቃ የሞተ አንዴ ያዳመጥሽ ስለ ትምህርት ነው የምናወራው እንጂ እኔ ጠየኩሽ ትምህርት ነው የጠየኩሽ ትምህርት ከሆነ የሞተ ሞታል የሚል ትምህርት ስጪኝ መጽሐፍ ቅዱስ ማስረጃ ስጪኝ ያልኩት ከሌለሽ የለኝም በይና ዲስከሽኑን እንቀጥል መጽሐፍ ቅዱስ ላይ የለም እንደዚህ እኔ ጥቅሱን አላውቅም በራሴ ነው ይሄን ነገር ዝም ብዬ በቃ ከሞቱ ምለው እንጂ መጽሐፍ ቅዱስ እሺ ማስረጃ በራሴ ነው አልልህም እሺ ማስረጃ አሁን እኔ ለዛ ዝግጁ አይደለሁም ይኸውልህ ማስረጃዬ መጽሐፍ ቅዱስ ነው የሞተ በቃ የሞተ ሞቷል በቃ የሞተ ሰው መጽሐፍ ቅዱስ ካልሽ መጽሐፍ እየጠቀሽ ስለሆነ ክፍል ስጪኝ ማቴዎስ ሉቃስ ማርቆስ ከ14ቱ መልእክት ስጪኝ መጽሐፍ ቅዱስ በእጄ የለም ድንገት ነው አሁን የገባችሁ ስለዚህ ማስረጃ አለኝ ግን እኔ ዝግጁ አይደለሁም አሁን አልኩህ እኮ ንገሪኝ ቃሉን እሺ ጥቅሱን ይቅርና ቃሉን ንገሪኝ ምን እንደሚል የምንም ቃል ነው የምነግርህ ከሞቱ በኋላ በአብ ቀኝ ያለው የእግዚአብሔር ልጅ ጌታ ኢየሱስ እዛው ከዛ ውጪ በአብ ቀኝ ያለ የሞተ ሕያው ሆኖ እኔን የሚያማልድም የሚማልድም የለም ይሄ እኮ ልሽቴ ይሄ አሁን ትምህርት አላስተማርሽም አሁን ዝም ብሎ እልን የተናገርሽ እኔ ጠየኩሽ ትምህርት አሁን ስለ ነገረ ክርስቶስ አይደለም ጥያቄ ክርስቶስ ኢየሱስ ማን ነው ኢየሱስ ክርስቶስ ምን አድርጎልናል እንዴት ቤዛ ሆነ እንዴት ተነሳ አይደለም ርዕሳችን ለምሳሌ ልሽቴ በደንብ ተረጋግተሽ ስለ አንቺ ሳወራ ስለ ባልሽ አታውሪኝም ወይ ስለ ልጅሽ አታውሪኝም እኔ ብለሽ ነው መጀመሪያ ስለ ቅዱሳን ስናወራ ኢየሱስ ክርስቶስ ተብሎ አይነገርም ምክንያቱም ቅዱሳን ብለሽ ስትያዢ ክርስቶስ አትይ ቅዱሳን ከሞቱ በኋላ አያማልዱም ብለሻል ጥሩ ነው ችግር የለውም ለዛ ግን መጽሐፍ ቅዱሳዊ ማስረጃ ነው እኔ ቆም አለሽ ማስረጃ እኔ እኮ አሁንም ነገርኩህ አሁንም ደጋግሜ የምነግርህ እኔ መጽሐፍ ቅዱስ በእጄ የለም አሁን ዝግጁ አይደለሁም የምታውቀውን አንተ ንገረን አልኩህ እሷ የምትለው ባልቀኝ ሆነው ያማልዳሉ አለች የመጨረሻ አድልስትሽ ጥቅስ አትስጪኝ ቃሉ ቅዱሳን አያማልዱም ከሞቱ በኋላ ያልኩበት ንባብ እንዲህ ነው ወይ ጥቅሱና ክፍሉን ተውና መጽሐፍ ቅዱስ እንደዚህ የሚል ንባብ ስላለ አያማልዱም ያልኩት ከዚህ የተነሳ ነው በይ ስታነብኝ መጽሐፍ ቅዱስ እንዴ አሁንም እኮ ደጋግሜ እኮ ነገርኩ አንተ መረዳት አትችልም እንዴ እስቲ ምንድነው የሚለው መጽሐፍ ቅዱስ ምንድነው የሚለው አሁን እኮ መልሶ ነው የሚቀርበው እነሱ ፕሮቴስታንት ጋር ሲንገባ ተጠይቀው ነው ገባሽ እዚህ መጽሐፍ ቅዱስ ላይ የለም ግን ምን እንደዛ ነው የለም ለምን አለ አሁን ማስረጃ አሁን አለ አሁን ለጠየቅኩት ጥያቄ አንቺ መልሽልኝ ይኸውልህ ወንድም ከይቅርታ ጋር ይኸውልህ ቅዱሳን ከሞቱ በኋላ በአብ ቀኝ በሰማይ ሆነው ይማልዳሉ ይጸልዩልናል ነው ያለችው እኔ ደግሞ የሞተ የበሰበሰ አይማልድም አያማልድም ነው ያልኩት እሺ ጥሩ ችግር የለውም የሞተ የበሰበሰ አንቺ ስትሞቺ በክርስቶስ አምነው ያንቀላፉ ሰዎች የበሰበሱ ይባላሉ ክርስቶስ በእኔ አምነው ያንቀላፋ ቢኖር የበሰበሰ ነው ብሏል መልሽልኝ ኢየሱስ ክርስቶስ በእኔ አምነው ያንቀላፋ ቢኖር የበሰበሰ ነው ብሏል ታላቁ ቀጥል አይ ምኑንም ቀጥለው ልጅቷ እኮ ሲጀምር ተረጋግታ ችግር አለባት አንደኛ ተቆጣለች የተረጋጋ መንፈስ የላትም እንደዚሁ እንትን ትላለች ሁለተኛ የራሷን ሐሳብ ነው የምታወራው መጽሐፍ ቅዱስ ውስጥ ይሄ ሐሳቡ ራሱ ካለሽ ሐሳቡን ንገሪንና ጥቅሱን እኛ እናውጣለሽ ተባለች የለም እንደዚሁ በራሷ ነው እየሄደች ያለችው እንደማንኛውም ፕሮቴስታንት የታወቀ ነው ፕሮቴስታንት ሰው ሰራሽ ሃይማኖት ስለሆነ
እሷም ራሷ በሰራችው ነገር ነው እየተጓዘች ያለችው። አሁንም ማስረጃ ስትጠየቅ ምንም መልስ የለም። ስለዚህ መጀመሪያ የምታደርጊው ነገር በነገራችን ላይ ፕሮቴስታንቶቹ እንደ አይነት ሐሳብ የሚኖራቸው በክርስቶስ ስለማያምኑ ነው። በክርስቶስ ስለማያምኑ ነው። ምክንያቱም ወንጌል ምን ይላል? በእኔ የሚያምን ቢኖር ቢሞት እንኳን ሕያው ነው ይላል። አያችሁ? በእኔ የሚያምን ቢኖር ቢሞት እንኳን ሕያው ነው ይላል። ስለዚህ ፕሮቴስታንቶች ቅዱሳን ከሞቱ በኋላ ሕያዋን አይደሉም ሲሉ ምን እያሉ ነው? እኛ ከሞትን በኋላ ሕያዋን አይደለንም ሲሉ ምን እያሉ ነው? በክርስቶስ አናምንም እያሉ ነው ማለት ነው። በቃ አለቀ። በክርስቶስ አናምንም እያሉ ነው። ስለዚህ ይሄንን እንደ ኑዛዜ አድርገን ነው የምንይዝላቸው። በክርስቶስ አናምንም ማለት ነው። በቃ ቀጥታ ሊተራሊ ማለት ነው። ቅዱሳኑ ሳይሆኑ የሚሞቱት እነዚህ እንደዚህ ብለው የሚያምኑ ሰዎች ናቸው። በቁማቸው የሚሞቱት በቁማቸው የሞቱት እነሱ ናቸው። ምክንያቱም ክርስቶስማ በእኔ የሚያምን ቢሞት እንኳን ሕያው ነው ብሎ ነው የሚያስቀምጠው። ስለዚህ ቅዱሳን በሙሉ በክርስቶስ ያመኑት ማለት ነው። እነርሱ ምንም እንኳን ቢሞቱም በክርስቶስ ፊት በእግዚአብሔር ፊት ግን ሕያዋን ምስክሮች ናቸው። ሕያዋን ምስክሮች ናቸው። በምድር ስላሉት በሙሉ ጸሎትን የሚያቀርቡ ናቸው። የራዕየ ዮሐንስ ምዕራፍ 5 መመልከት በቂ ነው ለዚህ። ዮሐንስ ምዕራፍ 5 ላይ በምድር ስላሉት ሁሉ ይጸልያሉ። ይሄም ብቻ አይደለም። የአልዓዛርንና የነዌን ታሪክ ብትመለከቱ ሰውየው ሲኦል ገብቶ ነገር ግን ምድር ላይ ያሉ ሰዎች ሁሉ ትዝ ይሉታል። አያውቁም ምናምን ላልሽው ማለት ነው። አያውቁም ምናምን ላልሽው ያውቃሉ። ጭራሽ ለቤተሰቦቻቸው ይጨነቃሉ። ወደዚህ የሚነድ መከራ እንዳይገቡ እባክህ አልዓዛርን ላክልኝ ይላል። የሉቃስ ወንጌል ምዕራፍ 16 ስትመለከቺ ማለት ነው። የጠፋው ልጅ ታሪክ ወይም ዘ ፕሮዲጋል ሰን የሚባለው እዛ ላይ ብትሄጂ ለምሳሌ ሲኦል ከገባ በኋላ ስለ ቤተሰቦቹ ስለ ወንድሞቹ ሲጨነቅ ታያለሽ። አያውቅም የምትይው ታዲያ ክርስቶስ ሐሰተኛ ነው እያልሽው ነው? ክርስቶስ ሐሰት ምሳሌ ሰጠ ታዲያ? ያውቃሉ። ማወቅ ብቻ አይደለም ይጨነቃሉ። እኛ ወዳለንበት ጨለማ እንዳይመጡ፣ እኛ ወዳለንበት የስቃይ ስፍራ እንዳይመጡ መምህር ይላክላቸው ብለው ይጨነቃሉ። ይጨነቃሉ። ስለዚህ ማወቅ አይደለም ጭራሽ ስለ ቤተሰቦቻቸው ራሱ ይጨነቃሉ። የሚሰማቸው ካለ አጠገባቸውም ይናገራሉ። በዛ ኬዝ አብርሃም ማለት ነው። አብርሃም ግን ያንን ማድረግ ያልቻለው ለምንድን ነው? በመካከላችን ጥልቅ ገደል አለ ብሎ ተናግሯል። ስለዚህ ወንጌል ቢሆን ቅዱሳን ቢሞቱም ምንም እንኳን ቢሞቱም ሕያው ናቸው ተብሎ ተናግሯል። አንቺ ደግሞ አይ ፈርሶ በስብሷል የምትይ ከሆነ ወይ ክርስቶስን ሐሰተኛ እያደረግሽው ነው ወይም ደግሞ አንቺ ደግሞ የተናገርሻቸውን ነገሮች ሪኮንሲደር ለማድረግ ሞክሪ ማለት ነው የምፈልገው። ያሬድዬ ከተፈቀደ እኔ ዱብ ልበል። ምን አልከኝ? ታላቁ ይቅርታ። እሺ በቃ ችግር የለውም። ዶክተር ዘላለምም እና መምህር እስቂያስም ስላሉ ከነሱ ጋር መቀጠል ይችላሉ ተረጋግተው። እግዚአብሔር ይስጥልን ታላቁ ክህነት ይባርክልን። በጣም አመሰግናለሁ። ደግሞ እናወራለን በውስጥ ያው። እንዴት አደሩ ጋሽ እንታ ታላቁ? እግዚአብሔር ይመስገን አለን። ሰላም ብለናል ሁላችንም። እሺ ሰላም ነው ሁሉም። ዶክተር ዘላለም እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን። መዝሙር ያሬድ ሰላም ብያለሁ። ከላይም ከታችም ዲያቆን እስቂያስ እግዚአብሔር ይመስገን። እኔ ዘላለም እባላለሁ። አመሰግናለሁ። አምላኳ ጌታ አለች ልጅቷ። አሁን ትንሽ ሰምታ ከሆነ እህታችን አለች ልጅቷ አለች አጠገብሽ አለች። አሁን እሷ ይጸልያሉ የሚለውን ብቻ ማወቅ ፈልጋለሁ። ምዕራፉን ቅዱሳን በሰማይ ላይ ሆነው ይጸልያሉ። እሺ እሱ ይነገራታል። ግን
አሁን ይልሽ ጥቅስ መንገር ማለት ብዙ ጊዜ ትልቁ ችግር ኦርቶዶክሳውያንም ጥቅስ ስጡን ይባልና ጥቅስ ይዘው ሄዱና ሌላ ጥቅስ ሲያመጡ እንደገና ደረቅነት ነው የሚሆነውና መዳረቅ እንዳይሆን እሷ መጽሐፍ ቅዱስ ሚውት አርጊው እንችላለን አንድ ያስተጋል መጽሐፍ ቅዱስ ትቀበላለች ወይስ አትቀበልም ነው ትልቁ ጥያቄ። አሁን መጽሐፍ ቅዱስን ማትቀበል ከሆነ ምንም ጥቅስ ብንሰጣት አትቀበልም። ምንም ጥቅስ ምንም ነገር ብንሰጣት መጽሐፍ ቅዱስ ትቀበላለች? እሺ እስኪ ጠይቂያት። ኢየሱስ ክርስቶስ የሙታን አምላክ ነው የሕያዋን አምላክ? የሕያዋን አምላክ። ይሄን ትቀበላለች? አዎ። ስለዚህ የሕያዋን አምላክ ከሆኑ ቅዱሳን ከሞቱ በኋላ በስብሰዋል ለምን አለች? አንቺ ይማልዳሉ ስላልሽኝ። ኦኬ። ስለዚህ መማለድ ማለት ምን ማለት ነው? መማለድ ማለት ለኛ እኛ ስንጸልይ ለቅዱሳን ጸሎታችንን እንደሚማልዱልን ስነግራት አይሰሙም እኮ ከሞቱ በኋላ አለችኝ። እንዴ ይሰማሉ አልኳት። በምድር ላይ የነበራቸው ቅድስና ከሞቱም በኋላ ክርስቶስን ስለተከተሉ ሕያው ናቸው አልኳት። አይሞቱም ብለናል አይደል? አሁን አብርሃም በሰማይ ሄዶ ካወራ እኔ የአብርሃም እንግዲህ ሚውት አርጊው በጣም እንትን ይላል። እንግዲህ በደንብ ጻፊና ያዥ አንቺ ራስሽ። እኔ የአብርሃም የይስሐቅ የያዕቆብ አምላክ እንጂ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም አለ። የሙታን አምላክ ካልሆነ የሕያዋን አምላክ ከሆነ መጽሐፍ ቅዱሱ ላይ ምልጃ ጸሎት ከሆነ ምልጃ ጸሎት መጸለይ ከሆነ አንዱ ለአንዱ መጸለይ ከሆነ አብርሃም በሰማይ ሄዶ ካወራ አልሞተም ማለት ነው። ስለዚህ በሰማይና በምድር ባለችው ቤተክርስቲያን መካከል ልዩነቱ ምንድነው ተብለሽ ብትጠየቂ አንቺ ኦርቶዶክሳዊዋ እህታችን ራሱ ስታብራሪ አንድ ሰው ካልሞተ በዚህ ምድር ያለውን ሰው ወደ ስጋ ወደ አፈር ካልተመለሰ ወደ እግዚአብሔር መንግስት ሊሄድ አይችልም፣ ወደ ክርስቶስ ሊሄድ አይችልም። አለስ ክርስቶስ ራሱ ፈቅዶ እግዚአብሔር ፈቅዶ ከነስጋው ካላሳረገው በቀር ወይንም ደግሞ እንዳይሞት ካላረገው በቀር። ስለዚህ መናገር የነፍስ ስራ ከሆነ ነፍስ ደግሞ የማትሞት ከሆነ አዋቂነት የነፍስ ስራ ከሆነ ነፍስ ደግሞ የማትሞት ከሆነ በምድር የተናገሩ ሰዎች በሰማይ የማይናገሩበት የማይለምኑበት ምክንያት ምንድነው? አሁን መተማመን ያለብን በምድር ላይ እያሉ ማውራት መለመን ከቻሉ እሱ ደግሞ የሙታን አምላክ ካልሆነ የሕያዋን አምላክ ከሆነ እዛም ሄደው ሕያው ከሆነ የሚሆኑት አይናገሩም ብላ ነው የምታስበው? አይናገሩም። የፍርድ የመጨረሻ ጊዜ ነው የሚናገሩ ነው የምትለው። አሁን እንግዲህ መጽሐፍ ቅዱስ እንዳንላት መጽሐፍ ቅዱስ የለኝም ብላለች። ስለዚህ እኛ እንንገራትና እስኪ ሐሳቧን ትንገረን። አንድ ጊዜ እህታችን እንግዲህ በጣም በከበረ ትትና ነው የምንጠይቅሽ። የምታደርጊልን ነገር ማታቂውን አላውቅም። አይ ጴንጤዎቹ ለኔ እንዲህ ነው የነገሩኝ፣ እማቀው እስከዚህ ድረስ ነው ብለሽ ማመን የምትችይውን ካመንሽ እውነት አርነት ያወጣሻል። ነገር ግን ማመን ያለብሽን ካላመንሽ ግን በጣም አስቸጋሪ ነው የሚሆነው።
ዝም ብሎ እነሱ የነገሩሽን በሙሉ ካደረግሽ ትልቅ ችግር ነው የሚሆነው ማለት ነው። ስለዚህ ራዕየ ዮሐንስ ምዕራፍ 14 ቁጥር 13 ራዕየ ዮሐንስ ምዕራፍ 14 ቁጥር 13ን አነብልሻለሁ። ከሰማይ አለ ቁጥር 12 ጀምሮ የእግዚአብሔር ትእዛዛትን የሚጠብቁትን ኢየሱስን በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው አለ። ድምፅ ነው የመጣው። ከሰማይ የመጣው ድምፅ በጌታ የሚሞቱ ብፁዓን ናቸው አለ። ብፁዕ ማለት የበቃ ማለት ነው። መንፈስም አዎን አለ። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፍ። በምድር ሆነው የሚጸልዩ ከሆነ በሰማይ ደግሞ ስራቸው ይከተላቸዋል ብለህ ጻፍ ተባለ። በምድር ያለ ስራቸው ከተከተላቸው ቅዱሳን በምድር ሳሉ ጸሎት ከሆነ ስራቸው በሰማይስ? አሁን ጠይቂያት እስቲ። እህታችን አሁን ጠይቂያት። አይሰማም? ቀበልም እያለች ነው። ስራቸው ተከትሏቸውን ቢሄድ አትቀበልም? ከሞቱ በኋላ ለኛ እንደሚጸልዩ እኮ ከድካማቸው ያርፉ ዘንድ አለ። ልብ በይ፣ ቃሉን በደንብ ስሚ። ከእንግዲህ አለ በጌታ የሚሞቱ መሞታቸውን እኛም ተቀብለን ብፁዓን ናቸው። መንፈስም አሁን ከድካማቸው ያርፉ ዘንድ የሚሞቱት ከድካማቸው እንዲያርፉ ነው። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብለህ ጻፋል። በምድር ላይ ቅዱሳን ይጸልያሉ አይጸልዩ? ያሉ። ስለዚህ ስራቸው ተከትሏቸው ከሄደ በሰማይ ይጸልያሉ አይጸልዩ? እንዴ ስራቸው ተከተላቸው ነው። የምድር ድካማቸው ድካም ማለት በእርጅና በምን ሰው ያርፋል አይደል? ግን ስራቸው ይከተላቸዋል ማለት ስራቸው ይከተላል። እንደየስራቸው ይከፈላል። በመጨረሻ ዘመን ስራቸው አያቆምም ነው የሚለው። ስራቸው ይከተላቸው ማለት አንቺ በሄድሽበት ቦታ ስራሽ ተከትሎ ስራሽ እንደየስራቸው ይከፈልናል። ሁላችንም እንደየስራችን ይከፈላል። ያ ሌላ ነው። ያ የራስሽ እስቲ ቆይ እሷ ታውራ እስኪ እሷ ታውራ። ስራቸው ይከተላቸዋል ማለት ምን ማለት ነው እህታችን? እሷ የምትለው ስራቸው ይከተላቸዋል። የእያንዳንዳቸው ስራ የሰሩት በምድር ላይ ሄዶ እንደ ፍርድ ማለት ነው። ያ ሌላ ነው። ይሄ ስራቸው ያው ሆነው ሁሌም በዛ ስራቸው ላይ ይቀጥላሉ ነው እንደምረዳው። አሁን አንቺ መረዳት ሳይሆን አንቺ ችግር የለብንም። እሷ ግን ማውራት ትችላለች ቃል በቃል ወይስ ባስተርጓሚ ነው የሚሄድ? እንደዚህም ከሆነ እናወራታለን፣ ችግር የለም። ነፍሷን ለማዳን ስለሆነ ስልኩ እንዳያስተጋባ ነው እንጂ እናወራታለን። ማውራት ትፈልጋለች? ጠይቂያት። አይ ሰማለሁ አለች። እሺ እንግዲያውስ በደንብ ምንጩ ነው መቅዳት ያለብሽ። ጭንቅላትሽን ክፍት አድርጊው። ምን አድርጊ? ጸሎት አድርጊ። የምታደርጊው ጸሎት ምን መሰለሽ? ጌታ ሆይ የሊዲያን ልብ እንደከፈትከው የኔንም ልብ ክፈተው በይ። ማንም ሰው ለመዳን አይዘገይም። የመዳን ቀን ዛሬ ነው። የመዳን ሰዓት አሁን ነው። ከሰማሽ ልብሽን ከከፈትሽ ከክርስቶስ ከራሱ ተሰሚና ከዛ በኋላ እኛ ደግሞ ምንችለውን እናብራራልሻለን። አሁንም ልመልሰሽ ወደኋላ። ኢየሱስ ክርስቶስ ሐዋርያት በዚህ ምድር ላይ ሳሉ ይጸልያሉ አይጸልዩ? እሺ የማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ሐዋርያት አሁን 12ቱም ሞተዋል።
እስከ ዓለም ፍጻሜ ጌታ ከነሱ ጋር በምንድን ነው የሚሆነው? እስኪ ይሄን ጠይቅ። አታምኝም? በቃ ያሬዶ ተረከባት። እግዚአብሔር የምንችለው ሞክረናል። ለሌላ ጊዜ ራሱ አንብባ ትምጣ። እንደገና ደግሞ ኢየሩሳሌምን ያህል የተቀደሰ ሀገር እየኖርሽ መንፈስሽ እንደዚህ መሆን የለበት። በጣም እድለኛ እህት ነሽ። ራሱ ጌታ የተመላለሰበት፣ የተወለደበት፣ የተጠመቀበት፣ የተሰቀለበት፣ የሞተበት፣ የተነሳበት ቦታው ላይ ሆነሽ እኛ ሳያዩ የሚያምኑ ብፁዓን ናቸው ተብለን እዛ ቦታ ላይ ቆመሽ መንፈስሽ እንደዚህ የሚመናጨቅ፣ የሚናጠቅ፣ የሚቆጣ መሆን የለበት። ምክንያቱም ቁጣ ጠብን ይጭራል እንጂ እንትን አይመጣም። አንደኛ በክርስቶስ ነው ያለሁት ብለሽ፣ ሁለተኛ የተቀደሰው ራሱ ኦሪጂናል ቦታው ላይ ተቀምጠሽ ከዚህ የተሻለ መንፈስ ሊኖርሽ ይገባል። እህታችን ተረጋጊ። እንደ ሽንፈት እንደ መውደቅ እንትን አትበይ። አንድ ጥቅስ ልስጥሽና እኔ ነገር ይላውቀን ወንድማችን ዘላለምም መምህር ያሬድም አቅም ካላቸው ይቀጥላሉ ካንቺ ጋር። ላንቺ ግን እኔ የምሰጥሽ ጥቅስ አንድ ጥቅስ ብቻ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ እኔ ለክርስቶስ ላቀርባችሁ ተጋለው፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ እንዳይሆን እፈራለሁ አለ። ሐሳብሽን አታበላሽው። ሐሳብሽ ሳይበላሽ እንደገና ተረጋግተሽ ማውራት ስትቺ ነይ ራስሽ። ይኸው መዝሙር ወይ ቲክቶክሽን ብናቀው ፎሎ እናረግሻለን፣ እናወራሻለን። የፈለግሽውን ጥያቄ መጠየቅ ትችያለሽ። አሁን ላንቺ ለማስረዳት ግን መልስ ክርስቶስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። በሰማይ ቤተ ክርስቲያን አለች፣ በምድር ቤተ ክርስቲያን አለች። ልዩነታችን በሰማይ ያሉት ሁሉን ያደርጋሉ፣ ሁሉን ያውቃሉ። ነገር ግን በስጋ ከኛ ጋር የሉ። ብዙ ብልቶች ስንሆንን አንድ አካል አለ። አንዱ አካል ያው እሱ ስለሆነ፣ ስለዚህ ተረጋጊና ነይ። እግዚአብሔር ቅንነቱን ያድልሽ። ቦታው ላይ ነው ያለሽው እና ቀራኔው ሄደሽ የቀራኔው ንጉሥ አንተ ግለጥልኝ በይ። የመዝሙረ የእግዚአብሔር ያክብርልኝ። እሺ ዲያቆን እግዚአብሔር ይስጥልን። መምህር ዲያቆን ዘማን ነው ወንድማችን ዘላለም። እኔ እኮ አፌ ላይ እንትን ይቀጥሉና ሀሳብ ይስጧትና እህታችን እውነቱን ለመናገር ስለምንወድሽ ለአንቺ ግድ ስለሚለ ነው። እኔ መንገድ ላይ የልኩ ነው የማወራሽ ስራ እየሰራው እና በአንቺ ብትቆጭን ምንም ብትናገሪም የሁሉ ተረጋግተን የምናወርሽ እንድታቂው እውነቱን እንድታቂው እንድትሰሚ ስለምንፈልግ ነው። እስቲ ደግሞ ከዘላለም ጋር ቀጥይ ትንሽ ጥቂት ደቂቃ። እሺ አመሰግናለሁ ያሬዲ። እና እኔ መጀመሪያ የእሷን እምነት ብንረዳና ከምን ተነስታ እንዲህ ማለት እንደቻለች በመጠኑ ብናውቅ መልካም ይመስለኛል። ማን ነበር ስምሽ እህታችን? ፍሬ ህይወት። ፍሬ ህይወት። ኦኬ ፍሬ ህይወት ማለት አንድ ነገር ልጠይቅሽ። ቅዱሳን የሚባሉት በህይወት ስጋ ወይም በአጸደ ስጋ ሳሉ ምልጃን ያቀርባሉ አይደለም? መጽሐፍ ቅዱስ እንደሚናገረው ይደገምልኝ ያለሽ ነው። ኦኬ በህይወት ስጋ ሳሉ በስጋቸው ወደ መቃብር በነፍሳቸው ወደ ጌታ ወደ አምላካቸው ከመሄዳቸው በፊት ኦኬ ያማልዳሉ፣ ይጸልያሉ ወይስ አይጸልዩ? ይጸልያሉ። ምን አልሽኝ? ይጸልያሉ። በጣም ጥሩ ይጸልያሉ። ኦኬ ወደ ጌታ ሲሄዱ ወደ እግዚአብሔር ሲሄዱ ያንን ጸሎት እንዳይጸልዩ የሚከለክላቸው ምንድን ነው?
የተሰማሽ ገባሽ? ከሞቱ በኋላ እንዴት ይጸልያሉ? አይ ከሞቱ በኋላ እንዴት ይጸልያሉ ሳይሆን ላለመጸለያቸው ማስረጃው ምንድን ነው ነው? ወንድ ሞተዋል በቃ። የምትናገሪውን ነገር በመጽሐፍ ቅዱስ አስደግፊ። እሺ፣ ለምንድን ነው ሞት እንዳይጸልዩ የከለከላቸው? የገባቸው መረዳት ነው የምትፈልገው? እሺ፣ በጣም ጥሩ። ለምሳሌ ማለት ከሞቱ በኋላ ስለማያውቁ ነው ፍሬህይወት? ለመረዳት ስለፈለኩኝ ነው። አያውቁም ለማለት ነው ወይስ ምንድን ነው? አልገባኝም። ከሞቱ በኋላ ብለሽ ነው አይሰሙም። የሞተ ሰው በመጨረሻ ዘመን እንደሚነሳ ሁሉ እንደየስራው ወደ መንግስተ ሰማያት ቆይ ይቅርታ፣ አንዴ ይኸውልሽ እህቴ እየሰማሽን ነው አላችሁ? እየሰማችሁን ከሆነ በዚህ መልኩም አያስኬድም። የሆነ መሀል ላይ ሴክሬታሪ እየተረጎምሽ ምናምን ይሄ አያስኬድም። ልሳን ለምኩ የምናወራው ተርጓሚ አያስፈልገውም። የምናወራው አማርኛ እስከሆነ ድረስ እህታችን ሙሉ ሰው ናት። ራሷን ችላ ሀሳብ ትስጥ። ይሄ ደግሞ ለራሷም ይጠቅማታል ባይዘወይ። ስለዚህ ምንም ተርጓሚ የሚያስፈልጋት በመሀል ድልድይ የሚያስፈልገው ጉዳይ የለም። ልሳን እያወራንም አይደለንም። አሁን እህታችን ራሷ ትምጣና እህቴ ረጋ ብለሽ ሀሳብሽን ግለጪ። እኔም አውቀው ይሄን ያልነው ይሄን ደግሞ አላውቅም ብለሽ ምንም በቅንነት ሀሳብሽን ግለጪ። እኛም የምናውቀውን ያላወቅነው ካለ ደግሞ ከአንቺ እንማራለን፣ አንቺ ደግሞ ከኛ ትማሪያለሽ። መልኩ ነው እንጂ ይሄ በመሀል ላይ ተርጓሚ ኖሮ ምናምን የሚለው ነገር አያስኬድም። እየሰማሽ ነው አይደል? አለች ራሷን አገናኝ። አንዴ ቆይ አለሽ እህቴ? ይሰማል? እሺ እህት አለም ይኸውልሽ፣ አንቺ ሙሉ ሰው ነሽ፣ ምንም ተርጓሚ ያሳለሽ። ስለዚህ የምታውቂውን ያላካፊን የምናውቀው እናካፍልሽ፣ ከዛ በኋላ እንማማራለን ማለት ነው። በዛ መልክ ይሁን እንጂ እሷ እየተረጎመች ምናምን አይሆንም። ስለዚህ አሁን በደንብ ረጋ ብለሽ ፈታ ብለሽ ለምሳሌ ቅዱሳኑ እንዳይጸልዩ እንትን ያላቸው መስፈርቱ ሞት ነው ካልሽ ግልጽ አገሽ ተናገሪ። በምድር ላይ ያሉ ይጸልዩ ነበረ፣ አሁን ግን ስለሞቱ በስጋ ስለሞቱ ሞት ነው እንዳይጸልዩ ያደረጋቸው ከሆነ አቋምሽ እሱን ግልጽ አገሽ ተናገሪ። ምክንያቱም እሱ ላይ በደንብ ማውራትም ስለምንችል መጽሐፍ ቅዱስ የሚያስቀመጠን ነገሮችን እናነሳልሻለን እንጂ በአስተርጓሚ መቼም አይሆንም። እሺ እንዴት ነው መቀጠል የፈለጉት ታዲያ? አሁን በዚህ አይነት ብዙም ኮምፎርት አይሰጥምና ከባድ ነው። በጣም አመሰግናለሁ። እግዚአብሔር ይባርክልኝ። ግን እኔ ተቆጥቼ ሳይሆን እንደዛ አይነት የቁጣ ነገር ተሰምቷችሁ ከሆነ በጣም ይቅርታ። ጉባኤውንም ሁላችሁንም አባቶችንም በጣም ይቅርታ። እኔ ለሷ የጠየኳትና እኔና እሷ የተነጋገርንበት ስላለ እሱን እናንተ እንድትመልሱልኝ ነው እንጂ እኔ አሁን የመጽሐፍ ቅዱስ ምዕራፍ እያወጣው እኔ እንዳስተምር ወይም እኔ እንዳስረዳ እኔ እንዳብራራ አልነበረም መነሻችን እህታችን ያለችን ከሞቱ በኋላ አሁን የሞቱ ቅዱሳን በአብ ቀኝ ሆነው ለእኛ እንደሚማልዱ ነገር አለችኝ። እኔ ደግሞ አልኳት በአብ ቀኝ ያለው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው ስለኛ የሚማልደው እንጂ የሞቱ ቅዱሳን ስለኛ አሁን አይማልዱም። ፍርድና ኮነኔ እንዳለ ጽድቅና ኮነኔ ይቅርታ፣ ሁላችንም የሞቱት እንደየሰራቸው ጽድቅ የሰሩ በመንግስተ ሰማያት፣ መጥፎ የዘሩ ደግሞ እንደየስራቸው ተቀምጠዋል። የመጨረሻ ዘመን ግን ሁላቸውም እንደሚነሱ ሁላችንም ሙታን እንደሚነሱ ይሄን ፍሬ አይሰማም እንዴ? ይሰማል? ይሰማኛል። አዎ
የመጀመሪያ ይቅርታ የጠየቅሽው ብዙም አያሳስበንም። ህሊናሽ ከመሰከረልሽ መልካም ነው። እሱ ከተቆጣው የሚለው ነገር ማለት ነው። ነገሮቹ በፍቅር የሆኑ አንደኛ እሱ ነው። ሁለተኛ ደግሞ ቅዱሳን በሕይወት ሥጋ ሳሉ እንደሚያማልዱ መጽሐፍ ቅዱስ በስፋት ይናገራል። በስፋት ማለት ነው። አንደኛ በእግዚአብሔር ዘንድ የተወደደ ነው። ኦኬ፣ ከሁሉ በፊት እንደ ምክር የቀረበ ነው። እያሳየውሽ ቢሆን መልካም ይመስለኛል። አሁን እኔ ማለት ነው ታላቁ የቤተክርስቲያን አባት ቅዱስ ጳውሎስ ምን ይላል? ይታይሻል እህት አለም እዚች ጋር። እሺ ኦኬ፣ እሺ ቴንክ ዩ ያሬዲ። አንዴ እሺ ግልጽ አድርጊ። ና እንዴት ነው? ይኸውልሽ እዚህ ጋር ምን ይላል መሰለሽ? እዚህ ጋር ምን ይላል መሰለሽ? ምልጃ በጣም አስፈላጊ እንደሆነ እንግዲህ እግዚአብሔርን በመምሰልና ይላል ፍሬ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። አንደኛ ከሁሉ በፊት የሚመክረን ቅዱስ ጳውሎስ ልመና፣ ጸሎት፣ ምልጃ ስለ ሀገር፣ ስለ ወገን፣ ስለ መኳንንት እንዲቀርብ ነው። ስለዚህ እኔ ዘላለምም አንቺም ፍሬም ሁላችንም አንዱ ስለሌላው መጸለይ ይችላል። ፍሬ አንድ መረዳት ያለብሽ ነገር ጸሎት ለፍጡራን ሁሉ የተፈቀደ ነው። ምንም የተከለከለ ነገር የለም። ግን ልዩነቱ ምን መሰለሽ? ራሱ መጽሐፍ ቅዱስ ሲነግረን ማለት ነው የምንወደው መጽሐፍ ቅዱስ የምናከብረው የጌታችን ኢየሱስ ክርስቶስ ቃል ምን ይላል? እዚህ ያዕቆብ የሚባል ክፍል ላይ ምን ብሎ ያስቀምጣል መሰለሽ? እንዲህ ይላል። አንዱ ስለሌለሽ ቁጥር 16 ላይ እርስ በርሳችሁ ይላል። ኦኬ በኃጢአታችሁ ምን በሉ ተናዘዙ፣ ትፈወዙም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። ይኸውልሽ እያንዳንዱ ስለሌላው ይጸልይ ካለ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። አሁን ልዩነቱ አንቺ አትጸልይም እኔ ብቻ ጸልያለሁ የሚል ጉዳይ ሳይኖር እኛ ኃጢአተኞች ነን። ፍሬ እኛ ኃጢአተኞች ነን። ኃጢአት የለብንም ማለት አንችልም። እንደዛ ካልን ውሸተኞች ነን፣ እግዚአብሔርም እውነት በእኛ ውስጥ የለም። ግን ጻድቃን ደግሞ አሉ፣ እግዚአብሔር ወደ መምሰል ጸጋ ያደጉ ማለት ነው። ልክ እንደ ጳውሎስ እኔ ክርስቶስ እንደምመስል እናንተን ይምሰሉ ብሎ ይናገራል። እግዚአብሔርን የመሰሉ ደግሞ አሉ። የእነሱ ጸሎት ከኛ ጸሎት እጅግ የተሻለ ስለሆነ አንዱ ስለሌላው ይጸልያል ማለት ነው። አሁን እኔ ጥያቄ እነዚህ ቅዱሳን በሞት ወይም በስጋ ሞት ከኛ ተለይቶ ወደ ጌታ ከሄዱ በኋላ ጸሎትን ያቆማሉ ወይ ነው? አያቋርጡም። ፍሬ ማወቅ ካለብሽ ማለት ነው ይህን ነገር አያቋርጡም። ዛሬም ቢሆን በእግዚአብሔር እቅፍ ሆኖ በእግዚአብሔር በምህረት ዓለም ላይ ሆኖ በእረፍት ዓለም ላይ ሆኖ በስጋ ወራት መድከም አለ፣ መጾም አለ፣ መታሰር አለ፣ መገረፍ አለ፣ ብዙ ነገር አለ። እንደዛ አይነት ነገር ሳይኖርባቸው እግዚአብሔር በሰጣቸው ጸጋ አሁንም በሰማይ ሆኖ ስለኛ ምን ይላሉ? ይጸልያሉ። እንዳይጸልዩ የሚከለክላቸው ምንም ነገር የለም። ማስረጃ ካለሽ ማስረጃውን ማቅረብ ነው። አይ ስለ ሞቱ እውቀት የላቸውም ካልሽ እውቀት እንዳላቸው መጽሐፍ ቅዱስ ይናገራል። እሺ እውቀት እንዳላቸው በምድር የሚከናወነውን እንደሚያውቁ እንደው ወደፊት የሚሆነውን ሁሉ እንደሚያውቁ የሙሴን ታሪክ ታውቂያለሽ አይደለም ፍሬ? የሙሴ ታሪክ በተራራው ላይ በረጅሙ ተራራ ላይ በተገለጠ ጊዜ የሆነውን ታሪክ ታውቂያለሽ? እሱን ታውቂያለሽ? ሙሴ ከሞተ በኋላ በደብረ ታቦር ተራራ ላይ ተገልጦ ሲናገር ነበር አይደለም? እሱን አታውቅም መሰለኝ። እሱን አታውቂውም እንዴ? አላውቀውም ለማለት አንቺ ነሽ የምትናገሪው። እኔ እኮ ትክክል እኮ አይደለም። ምንድነው እሷ ለማውራት የከበዳት ነገር ምንድነው? እኔ አልገባኝም። ለወንድሞች ለመምህራኑም ሪስፔክትን ክብር ስጡ እንጂ ትክክል እኮ አይደለም። እውነቱን ለመናገር በመሀል ላይ አላውቀውም እያለሽ ነው፣ እንዲህ እያለሽ ነው፣ በህይወት እያለሽ ነው እንደዚህ የምታደርጉት።
እንዴ ጊዜ ሰጥተው አክብረው እያወሩሽ አይደል እንዴ እህታችን? ከሞተ በኋላ ሙሴ ተገልጦ በተራራው ላይ ነው ያልከው? ይቅርታ። አዎ ይኸውልሽ ምን ይላል መሰለሽ፣ ሙሴ እንግዲህ የብሉይ ኪዳን ሰው ነው እንደምታውቂ ማለት ነው። ቅድመ ልደተ ክርስቶስ ከ1500 ዓመት በላይ የነበረ ነው። አሁን ከኛ አንጻር ስታይ ወደ 3500 ምናምን ዓመት ይቆጠራል። እና እዚህ ጋር ጌታችን ወደ ረጅሙ ተራራ 12ቱን ደቀ መዛሙርት ይዞ ሄደና ሶስቱን የምስጢር ሐዋርያት ይላቸዋል፣ ጴጥሮስን፣ ያዕቆብ፣ ዮሐንስን ይዞ ወደ ረጅሙ ተራራ ወጣ ይላል። ልክ ረጅሙ ተራራ ላይ ከወጣ በኋላ ኤልያስን ከብሔረ ሕያዋን ሙሴን ደግሞ በአጸደ ነፍስ ካለበት አመጣው ይላል። ይኸውልሽ እዚህ ጋር ነው ሁለት ሰዎች እነርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር ይላል። ሙሴ ሞቷል አልሞተም? ኤልያስ ያው አልሞተም እስካሁን። እንግዲህ እሱን ካወቅሽ ኤልያስ እስካሁን የሞትን ጽዋ አልቀመሰም። አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር ሰውሮ ወስዶታል፣ እንደ ሄኖክ ማለት ነው። ሙሴ ደግሞ እንደሞተ ዘዳግም 33 የሚባል መጽሐፍ ስታነቢ እሱ እንደሞተ እስራኤላውያን 1 ወር ሙሉ እንዳለቀሱለት ሁሉ ይናገራል። ነገር ግን እዚህ ጋር ማና ማን ነው ከጌታ ጋር ሲነጋገሩ ያየ ነው? ሁለት ሰዎች። እነርሱ ማናማ? ሙሴና ኤልያስ ይላል። ሙሴ እንግዲህ ሞቷል አይደለም? ግን ሞቶም ይናገራል ይላል አይደለም መጽሐፍ? ሄሎ እየሰማሁ ነው። አየሽ ማለት የሞተ ሰው አይናገርም ነው። መናገር የነፍስ እኮ ነው፣ የስጋ አይደለም። እኔ እንዴት እንደምናስረዳሽ አላውቅም። መናገር ምንድን ነው? የነፍስ ነው። እውቀት የነፍስ ነው አይደል? እዚህ ጋር ሙሴ ሲነጋገር ይላል። ሙሴ እኮ በአጸደ ነፍስ ያለ ሰው ነው። መናገር ይችላል አይችልም? አንድ የሞተ ሰው የሞተ ሰው እኔ መናገር አይችልም ነው የምለው። እንዲህ እዚህ ጋር እኮ ይኸውልሽ፣ እዚህ ጋር እያነበብሽው ነው። እነሆ ሁለት ሰዎች እነርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር በክብር። እሺ ይነጋገሩ ነበር ይላል አይልም ክፍሉ? ይኸው እያነበብክልን አንተ የምትለውን እየሰማን ነው። መጽሐፍ ቅዱስ በእጃችን የለም እኮ። ያው እኔም እኮ መጽሐፍ ቅዱስ ነው እያነበብኩሽ ያለሽ። ይነጋገሩ ነበር ይላል ቃሉ። ተቀበያለሽ ይሄንን? አዎ እቀበላለሁ። እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። ያው ሉቃስ 9 እኮ ነው እያነበብኩ እኮ። እሺ እሺ። ሉቃስ 9 ቁጥር 30 ጀምረሽ ስታነቢ እነሆ ሁለት ሰዎች ይላል። ሁለቱ ሰዎች ማን ነው? ሙሴና ኤልያስ። ሙሴ የሞተ ሰው ሞቷል፣ የነፍስና የሥጋ መለየት ሞትን ሞቷል። ኤልያስ ደግሞ እስካሁን አልሞተም፣ በብሔረ ሕያዋን ነው ያለው፣ ተነጥቋል ወደ ሰማይ። እየሰማሽ ነው? ከእርሱም ጋር ይነጋገሩ ነበር፣ በክብርም ታይቶ በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር ይላል። የኢየሱስ ክርስቶስ መከራና ክብር ይናገሩ ነበር ይላል። ወደፊት ገና እኮ የሚሆነውን ሁሉ እኮ ነው የሚናገሩት። ይህንን ቃል ስታይ ምንድን ነው የምትረጂው? ዲያቆን ማን ነው? መምህር ዘላለም እረፍት ቢያደርጉ ደግሞ ከዚህ በላይ በጣም ጥሩ ነው። ደርሶ እህታችን ያርዲ ግን ባጭሩ እዚህ ስር ላሉት እንደዛ ይሻላል። እዚህ ስር ላሉት እሺ፣ እዚህ ስር ክርስቲያኖች 730 እና ከዛ በላይ የምትጠጉ ምንድን ነው እኛ እያልን ያለ ነው? ምልጃ ማለት የተወደዳችሁ ክርስቲያኖች፣ ምልጃ አማላጅነትና አማላጅ ማለት አንድ አይነት ሆኖ ግን ምልጃ የምንለው አንዱ ስለሌላ መለመን፣ ስለሌላ የሚደረግ ጸሎት ማለታችን ነው። ምልጃ ማለት ስለሌላ የሚደረግ ልመና ወይም ጸሎት ማለት ነው። አማላጅ ማለት ደግሞ አንድን ሰው ወይም አንድን ነገድ ወይም አንድን ሕዝብ ወክለው ሁሉን በሚችል በአምላክ ፊት የሚቀርብ ልመና ወይም
የሚሆን አቤቱታ የሚያቀርብ አካል ማለት ነው። አማላጅ አካሉ ነው፣ ፐርሰኑ ነው። ኦኬ ምናልባትም በእግዚአብሔር ፊት ለመቅረብ ግብራችን ራሱ ስለማይፈቅድልን ማለት ነው። ግብራችን ራሱ ስለማይፈቅድልን በእኛ ፋንታ የሚቆምልን ልመናችንን በእግዚአብሔር ፊት የሚያቀርብልን ሰው ያስፈልገናል ማለት ነው። ይሄ ከምን አንጻር ነው? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ ስትመለከቱ ዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እንደው ወጥቼ ያሬዶ መንገድ ላይ ነው መሰለኝ፣ ግን የሆነ ሆኖ ላሳያችሁ። ቁጥር 31 ላይ ቁጥር 31 ላይ እንዲህ የሚል ቃል አለ። ያውላችሁ የታለች ቁጥር 31 እዚህ ትንሽ እግዚአብሔርን የሚፈራ ይላል። እግዚአብሔርን የሚፈራ ፍቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለንና ይላል። እግዚአብሔር የሚሰማ ፍቃዱን የሚያደርግ የእግዚአብሔርን መንገድ የሚከተል እንጂ ኃጢአተኛን እንዳይሰማ እናያለን ይላል። ምክንያቱም ኃጢአት ማለት በሰውና በእግዚአብሔር መካከል የምትለይ ማለት ነው። እግዚአብሔር ፊቱን ከኛ እንዲሰውር የምታደርግ ነው። በነገራችን ላይ ከራሴ አይደለም የምነግራችሁ። ነቢየ እግዚአብሔር ልዑል ቅዱስ ኢሳያስ ምን ብሎ ነው የሚነግረን? በትንቢቱ ምዕራፍ 59 ላይ ቁጥር 2 ላይ እንዲህ ይላል። ይኸውላችሁ እዚህ ጋር ማየት ትችላላችሁ። እዚች ጋር ስታዩ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮዎቹም ከመስማት አልደነቆረችም። ነገር ግን ይላል በደላችሁ፣ በደንብ እንድታዩ ይኸውላችሁ፣ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ተመልከቱ፣ እኛ ኃጢአት ስናደርግ እግዚአብሔር የምህረት ፊቱን አባታዊ ፍቅሩን ቸርነቱን ከኛ ምን ያደርጋል ማለት ነው? ይሰውራል ማለት ነው። አያችሁ፣ ኃጢአት በእኛና በእግዚአብሔር መካከል ስለምትለይ ዳዊት ማን ነው? የዳዊት ልጅ ጠቢቡ ሰለሞንም በምሳሌ ምዕራፍ 15 ቁጥር 8 እና ቁጥር 29 አንብቡት። እግዚአብሔር ኃጢአተኞችን እንዳይሰማ ጻድቃንን ግን እንደሚመለከት ዓይኖቹ ወደ ጻድቃን ጆሮዎቹም ለጸሎታቸው የተከፈተ ነው ይላል። እኛ ምን እያለን ነው? እኛ ይጸልያል፣ ሁላችንም አንዱ ስለሌላው ይጸልያል። ነገር ግን የጻድቅ ሰው ጸሎት በምልጃዋ በስራው ምን ታደርጋለች? ኃይልን ታደርጋለች። ያ ጻድቅ በሕይወት ቢኖርም ባይኖርም ወደ ጌታ ቢሄድም ማለት ነው ምልጃው አይቋረጥም። ከምን ተነስተን ማለት ነው? ከቤተ ክርስቲያን ባሕሪ ተነስተን ከቤተ ክርስቲያን ባሕሪ። ቤተ ክርስቲያን ማለት የክርስቶስ ሥጋው ማለት ነው፣ የክርስቶስ አካሉ ማለት ነው። እኛ ደግሞ ምንድነን? ብልቶች ነን። አንዱ ብልት ደግሞ ሌላው ምን ያደርጋል? ያግዛል ማለት ነው። ለምሳሌ እግራችን እሾህ ቢወጋን ማለት ነው አይምሯችን ቶሎ ያስባል። በነርቨስ ሲስተም አማካኝነት መልእክትን በመላው አካላቱ እንዲሰራጭ ያደርጋል። ዓይናችን እግርን ያያል። እጃችን ደግሞ ዝቅ ብሎ ምን ያደርጋል? እሾውን ይነቅልልናል ማለት ነው። ጳውሎስም አንደኛ ቆሮንቶስ 12 ላይ እናንተ ብልቶች ናችሁ ካለ በኋላ የበረታው ደካማውን እንዲያግዝ እንዲረዳ አድርጓል ማለት ነው። ምናልባት እህታችን ከማወቅና ካለማወቅ አንጻር ከሆነ ያው የሙሴን ጉዳይ ያመጣው ሙሴ ክርስቶስ ኢየሱስ ወደፊት ስለሚቀበለው መከራ ከዛ በኋላ ስላለው ክብር ሁሉ ይናገር ነበር። ተመልከቱ። ራእይ 6 ቁጥር 9 ላይ ደግሞ ምናልባት እህታችን በደንብ እየሰማሽ ራእይ 6 ቁጥር 9 ላይ በክርስቶስ ኢየሱስ የሞቱት ወይም ደግሞ ያንቀላፉት ከመሠዊያ በታች ያሉ ሰማዕታት የሰማዕታትን ነፍስ አየው ይላል ቅዱስ ዮሐንስ ወንጌላዊ በራእዩ ላይ ማለት ነው። ከመሠዊያ በታች ምን? በክርስቶስ ኢየሱስ ያንቀላፉትን የሞቱትን ነፍሳትን አየው ይላል። ተመልከቱ፣ በጣም የሚገርም ነው። ካየ በኋላስ ምንድን ነው የሚለው? እዚች ጋር ምናልባት አንቺ ማስረጃ እንዲሆንልሽ ፈልጌ ነው። ቁጥር 9 ላይ ምን ይላል? አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያ በታች አየው ይላል። ተመልከች፣ ከመሠዊያ በታች አየው፣ በታላቅ ድምፅም እየጮሁ ከመሠዊያ በታች ያሉ ነፍሳት ማለት ነው፣ በክርስቶስ ኢየሱስ ያንቀላፉት ማለት ነው። ቅዱስና እውነተኛ ጌታ ሆይ ይላሉ፣ ይናገራሉ ማለት ነው። ከጌታ ጋር እኮ የተነጋገሩ እኮ ነው። ሞት ሲጀመር በክርስቶስ ሞት የተወገደ ነው። ጥርስ የሌለው አንበሳ ነው። በክርስቲያኖች ላይ ስልጣን የለውም ሞት። በነገራችን ላይ ለዛ ነው ዳዊት በመዝሙሩ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ይላል። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ይላል። ኦኬ። ሰለሞን ደግሞ በመክብብ ላይ ከመወለድ ቀን የመሞት ቀን ይሻላል ይላል።
ምክንያቱም የምንወለደው ለመሞት ነው፣ የምንሞተው ደግሞ ወደ ጌታ ለመሄድ ስለሆነ ማለት ነው። እና ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ፍረድ እያሉት እኮ ነው። እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። አየሽ፣ እነሱንም በሰማዕትነት እንዲያርፉ ያደረገ አሁንም በቤተ ክርስቲያን ላይ ብዙ ግፍ የሚሰራ ሰው እስቲል በስራው እንደጸና ወደ ልቡ እንዳልተመለሰ ከሰማይ ወደ ምድር ተመልክቶ ጌታ ሆይ ፍረድባቸው፣ ተበቀልልን፣ አሁንም እኮ ክርስቲያኖችን እየገደሉን እነዚህ ሰዎች ብሎ ምን ይሏቸዋል? ጌታ ኢየሱስ ክርስቶስን ይለምኑታል። ጌታችን ደግሞ ምን አለ መሰለሽ? በጣም የሚገርም ቃል አለ እዚህ ጋር። ኦኬ ምን ይላል? ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። ማዕረግ ነው፣ ሽልማት ነው ስለተጋድሏቸው ማለት ነው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው ገና አሁንም ሰማዕትነት አለ ማለት ነው። ሲጀመር የቤተክርስቲያን ጸጋዋ ሰማዕትነት ነው። የቤተክርስቲያን ሞገሷ ክብሯ በነገራችን ላይ መከራ ነው። መከራ የሌላት ቤተክርስቲያን ጸጋ እግዚአብሔር የለም ብሎ እንደመናገር ነው በነገራችን ላይ። ስለዚህ እነሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አመፅን በሚያደርጉ ላይ ይለምኑባቸዋል፣ ለቤተ ክርስቲያን ደግሞ ይጸልያሉ፣ ይለምናሉ። ከቤተ ክርስቲያን ባህሪ አንጻር ምናልባት ይሄ ነገር ምናልባት አንቺን ትንሽ አሁን እንደተረዳሁት ወንጌልንም መጽሐፍንም አላነበብሽም፣ ኢቭን ተጽፎ ያለውን ነገር አልቀበልም ትያለሽ። አንዳንዴ ከሰማሹ ስብከት ነው። የሰማሻቸው ስብከት ደግሞ ውሸት ነው፣ መጽሐፍ ቅዱሳዊ አይደሉም። እና ከዛ አንጻር መታየት አለበት። እኛ ክርስቲያኖች ክርስቶስ ኢየሱስን በሕይወት ሥጋ ብቻ ሳይሆን በሰማይም ተስፋ እናድርገዋለን። መጽሐፍ ኢየሱስ ክርስቶስን በምድር ላይ ብቻ ተስፋ የሚያደርግ እርሱ ከሁሉ ምስኪን ነው ይላል። አንቺ ኢየሱስን አምናለሁ እያልሽ የበሰበሱ ብለሽ መናገርሽ ራሱ በጣም በክርስቶስ ኢየሱስ ስራ ላይ ማመፅ ነው። በነገራችን ላይ ቅዱሳን ከበሩ ነው የምንለው። ጌታ ሞትን ገለዋል እኮ። ሞት መውጋ ወዴት አለ? ሲኦል ድል መንሳትሽ ወዴት አለ ተብሏል እኮ። ሞት ከእግራችን በታች ተቀጥቅጧል እኮ። እንዴ በግድ ለሞት ለመገዛት መሮጥ ምን ማለት ነው? አሁን ይሄ በአጭሩ ግን ቅዱሳን ያማለዳል። ማማለድ ብቻ ይገርምሻል። እንደ እህታችን ኤልሳ የሚባል ነብይ አለ። ነብየ እግዚአብሔር ቅዱስ ኤልሳ መጽሐፈ ነገሥት ካልዕ ማለት ነው ምዕራፍ 13 የሚባል ቦታ ላይ ሄደሽ ብታነቢ ከሞተ በኋላ በአጥንቱ ሞትን አስነስቷል። እስኪ ፍሬ አንዴ አንሚውት አድርጌ የሆነ ጥያቄ ልጠይቅሽ። አንድ ጥያቄ ብቻ ልጠይቅሽ። እሺ ይሰማል? ይሰማል። እቺ መጀመሪያ ይሄንን ቃል ላንብብልሽ። ይኸውልሽ ከቁጥር 18 ጀምሬ እንግዲህ ኤልሳ ሞተዋል። እሺ ኤልሳ ሞተዋል፣ ወደ ጌታ ሄደዋል፣ ወደ እግዚአብሔር ሄደዋል። እና እዚህ ጋር ምን ይላል መሰለሽ? የእስራኤልም ንጉሥ ምድሩን ምታው አሉ ይላል። አሁን ቆይ ከዛ ቀጥዬ ላንብብልሽ። 3 ጊዜ የእግዚአብሔር ሰው ተቆጥተው 5 ወይም 6። እሺ ኤልሳ ሞተ የሚለውን ቦታ አይተሻል? እዚች ጋር ኤልሳ ሞተ የሚል አይተሻለ? አይቻልም። አዎ ኤልሳ ሞተ ቀበሩትም ይላል። እሺ ጥሩ። ከሞዓብም አደጋ ጣይ ማለት ልክ አሸባሪዎች እንደምንለው ማለት ነው። በዚህ ዘመን አሸባሪዎች በየዓመቱ ወደ ሀገሩ ይገቡ ነበር ይላል። ምክንያቱም ነፃ አውጪ ግንባር የሚባል እንደኛ ሀገር በዛ ጊዜም ነበረ። እስራኤል በባርነት ትገዛ ስለነበረ ብዙ ጊዜ ህዝብ እየተደራጀ ህዝባቸውን ነፃ ለማውጣት ይደራጁ ነበር እና አንዳንድ ጊዜ አሸባሪዎች ይገባሉ። ይሄ ነፃ ታጣቂዎች እንደምንለው እንደዚህ ዘመን ማለት ነው። በየዓመቱ ወደ ሀገሩ ይገቡ ነበር ካለ በኋላ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን ወይም አሸባሪዎችን አዩ። ሬሳውንም ይላል የሰውየው ሬሳ ማለት ነው በኤልሳ መቃብር ጣሉት ይላል። በኤልሳ መቃብር እኮ ነው የጣሉት። የኤልሳንም አጥንት ይላል የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ከአጥንትና ከነፍስ ማን ነው የሚበልጠው? ነፍስ።
በጣም ጥሩ። ነፍስ ከአጥንት የምትበልጥ ከሆነ አጥንት ሙትን ካስነሳ ነፍስ መጸለይ አትችልም ብሎ ትንሹን ነገር ማመን እንዴት ነው የከበደሽ ፍሬ? መምህር አይ ቲንክ ጊዜ ትፈልግ ይሆናል እንግዲህ ቀስ ብላ የተሰጣትና ወይ አዲስ ሆኖባት ይሆናል ጊዜ እንግዲህ ትሰጥ። አዎ ነይና ተማሪ እሺ። እውነተኛውን ነገር በመጽሐፍ ቅዱስ ትረጃለሽ እህቴ። የውሸት ስብከትን አትስሚ። ይሄ ነፍስን ከማዳን እና የዘላለም ሞትና የዘላለም ሕይወት ከማለት አንጻር አንቺ ከሞት በኋላ ቁጥር ስፍር የሌለውን ዓለም መኖር በሕይወት ከክርስቶስ ጋር መኖር አትፈልግም እህት አለም? እፈልጋለሁ። በቃ ያንን ደግሞ ሊሰጥሽ የሚችለው እውነትና እውነት ነው። እሺ ትክክለኛ አስተምሮ ነው እሱን የሚሰጥሽ። ኦኬ ትክክለኛና እውነተኛ አስተምሮ የዘላለም ሕይወትን ይሰጣል። ስለዚህ ትክክለኛ አስተምሮ ደግሞ አንቺ አይምሮ ያለሽ ሰው ስለሆነ ያንንም ቦታ ታይ ያልልሽም እሱንም ይሄንን እየመዘንሽ የትኛው መጽሐፍ ቅዱሳዊ እንደሆነ ደግሞ በመንፈስ ተረጂ፣ በስጋ አትረጂ። አሁን አንቺ ሰው ይበሰብሳል፣ ሬሳው ይሸታል እንደዚህ የሚለውን ነው የምታይ። የነፍስ አዋቂነት፣ የነፍስ ዘላለማዊነት፣ የነፍስ ተናጋሪነት፣ ቅዱሳን ሲሞቱ ወደ ጌታ እንደሚሄዱ፣ ከክርስቶስ አካል እንደማይቆረጡ፣ ለዘላለም ከሱ ጋር ጸንቶ እንደሚኖሩ፣ ራስ በሆኑ በክርስቶስ በኩል በምድር ላይ የሚከናወነውን እንደሚያውቁ ይህን ነገር አይነግሩሽም ሰዎች። ምክንያቱም የሞት ሰባኪዎች ናቸው አሁን እየሰበኩሽ ያለው ማለት ነው። ግን እውነተኛውን አሁን እኔ መጽሐፍ ቅዱስን እየጠቀስኩ ነው ያሳየሁሽ፣ ከራሴ ምንም አልተናገርኩም። እና እሱን በጨለማና በብርሃን መካከል ለመለየት ሞክሪ። እግዚአብሔር ከሁላችን ጋር ይሁን። ያሬዲ ይቅርታ አረዘምኩኝ። እሺ በጣም አመሰግናለሁ ስለ ትምህርታችሁ፣ ስለ አብራራህልኝ ደግሞ የእግዚአብሔር ቃል በጣም አመሰግናለሁ። ስለተናገርኳቸው ቃላቶች ግን በጣም ይቅርታ። ችግር የለውም እህት አለም፣ ምንም ችግር የለውም። ምንም እኛ አንቀየምሽም። ብንቀየም ኖሮ ቅድም ነበር። አሁን እሱ ምንም ችግር የለውም። ገና መታወቃችንም መገናኘታችንም ስለሆነ ምንም ችግር የለውም። እኛም ካስቀየምንሽ በእግዚአብሔር ስም ይቅርታ። እኔ ግን 1-2 ደቂቃ ልውሰድና አንድ ነገር ልንገርሽ። ይኸውልሽ እህቴ በደንብ ልታስተው የምፈልገው ነገር በአዲስ ኪዳን ላለን ክርስቲያኖች ሞት መሸጋገሪያችን እንጂ እንቅልፋችን እንጂ ማብቂያችን አይደለም። ይህን ሁሌም ማወቅ ኢየሱስ ክርስቶስ የመሰቀሉ ምክንያትም የመሰቀሉ ውጤትም ሞታችን ሊገልል ነው የመጣው። ሞታችን ሊገልል ነው። ውጤቱም ያገኘነውም ነገር ቢኖር ሞታችን ተገሎናል። ስለዚህ አሁን እኛ ሞት አያስፈራንም። በአዲስ ኪዳን ያለን ክርስቲያኖች በክርስቶስ አምነን ያለን፣ በሩጫ ያለን፣ በስጋ ያለን ተስፋችን እስኪፈጸም ድረስ እንሮጣለን። በሩጫ ደግሞ ጨርሰው ያሉ ድንቅ የክርስቶስ ምስክሮች ደግሞ ሊኖሩ ይሄዳሉ። ለዚህ ነው ክርስቶስ ጳውሎስ ልኖር ነው ያለው። ልኖር ነው ያለው። ልኖር ከክርስቶስ ጋር በቃ ይሄ መሄድ እፈልጋለሁ፣ ከዚህ ዓለም ከስጋ ተለይቼ እኖራለሁ ነው እያላለሁ። ስለዚህ በስጋ መለየት ለክርስቲያኖች መበስበስ አይደለም። ይህም በደንብ ወቂ። ከክርስቶስ ጋር ለመሄድ የምናንቀላፋው እንቅልፍ ነው። ልክ እንቅልፍሽ ስተኝ ጠዋት እነሳለሁ ብለሽ እንደምትነሹ እግዚአብሔር የልቦናሽን ሀሳብ ሰምቶ በክርስቶስ ደግሞ አምኖ ላንቀላፉ ደግሞ አምኖ ላንቀላፉ ነው ጌታ ራሱ። በእኔ አምኖ ላንቀላፉ ሕያዋን ናቸዋል። ስለዚህ እንቅልፍ ነው። ያ እንቅልፍ በስጋ የምንለይበት ነው። በነፍስ ግን ሕያው ሆነን ዘላለማዊ ሆነን ኢየሱስ ክርስቶስን ከአባቱ ከባሕርይ አባቱ ከአብ ከባሕርይ ከመንፈስ ቅዱስ ጋር ቅዱስ 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 እያልን ዕለት ዕለት የምኖርበት ነው። ቅዱሳን ሐዋርያቱም ሁሉ ከክርስቶስ ጋር ያሉት አሁን በሕያውነት ያዳምጣሉ፣ ይሰማሉ፣ ይናገራሉ። ከማ የተነሳ ከመንፈስ ቅዱስ ጸጋ የተነሳ አሁን ያውቃሉ ስንል የመንፈስ ቅዱስ ጸጋን እያልን ነው። መንፈስ ቅዱስ ጋር ከነሱ ጋር ስለሆነ እያልን ነው። ይሰማሉ ስንል መንፈስ ቅዱስ ከነሱ ጋር ስለሆነ እያልን ነው። ከራሳቸው አይደለም እያልንሽ። አንዳች ፍጡር ከራሱ አንዳች ማድረግ አይችልም ያለ እግዚአብሔር ጸጋ፣ ያለ መንፈስ ቅዱስ ገላጭነት እና ሕያዋን ናቸው። እንኳን እነሱ አይደለም አንቺም ሕያዋን ነሽ። አሁን አንቺ እኔ ሙታኔን ብትይ እከራከርሻለሁ። አይደለሽም ብዬ አይደለሽም። እኔ እኮ በስብሼ ነው የምቀረው እንዳትይ። አንቺ ሰዱቂያ አይደለሽም። ሰዱቂያን ናቸው ሰዎች በሱስ ይቀራሉ ብለው የሚያምኑ፣ ትንሣኤ ሙታን የለም ብለው የሚያምኑ። እኛ ክርስቲያኖች ነን።
ኦኬ ትንሣኤ ሙታን አለ ብለን ምናምን ህይወታችን ከክርስቶስ ጋር ለዘላለም የምትኖር ናት ብለን ምናምን በምድር የምንጀምረው ሩጫውን በሰማይ ደግሞ ይደመደማል ማለት ነው። የትኛው ህያውነት በተሻለ ጥበብ በተሻለ ምስጢር በተሻለ ደግሞ መገለጥ በተሻለ ክብርና ጸጋ ከኃይል ወደ ኃይል የምንሸጋገርበት ነው ሞት ማለት ነው። አንድ ይሄ ነው። ሌላው ሞትን እንኳን አንድ ሰው በስጋ ስለሞተ ወይም አንድ ፍጥረት በስጋ ስለሞተ ወይ አንድ ቅዱስ በስጋ ስለሞተ አይጸልይም ካልሽ መላእክት እኮ አይሞቱ። አሁን ሞትን እንኳን መስፈርት ካደረግሽ አይሹ መላእክት አይሞቱ። ስለዚህ ሞት መስፈርት ከሆነ ላንቺ አሁን መላእክት አይሞቱም የሚለው ነገር ሲመጣብሽ ምን ልትይ ነው? አይሽ ስለዚህ ይሄ ሞት የሚባለው ነገር በደንብ እንድትረጁ እንፈልጋለን። ማጠቃለያ ሐሳብ እኛ ኦርቶዶክሳውያን ቅዱሳን ይጸልያሉ ስንል ከእግዚአብሔር ከተሰጣቸው ጸጋ የተነሳ ህያዋን ስለሆኑ በምድር ያለችው ቤተክርስቲያን በሰማይ ካለችው የክርስቲያኖች ህብረት ጋር የቅዱሳን ህብረት ጋር የሰማዕታቱ ህብረት ጋር በክርስቶስ የተጋጠመች ስለሆነች ኦኬ ሁላችንም ክርስቶስ አካል ላይ ስላለን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንዳስቀመጠው ማለት ነው ብልቶች ብሎ እነዚህ ብልቶች ደግሞ በክርስቶስ አካል ያሉ ናቸው ብሏል። ስለዚህ በብልቶች መካከል ደግሞ መለያየት የለም መተሳሰብ ነው እንጂ አለ። ስለዚህ ጳውሎስ ያለበት የክርስቶስ ላይ ነው ያለው ጳውሎስ እኔም በክርስቶስ ያመንኩኝ ክርስቶስ ላይ ነው ያለው። የኔና የቅዱስ ጳውሎስ አድራሻ ክርስቶስ ነው። አይሹ መገናኛችንም ክርስቶስ ነው፣ አድራሻችንም ክርስቶስ ነው። ክርስቶስ ላይ ደግሞ የተጣበቁ ቅርንጫፎች ህያዋን ናቸው፣ ህይወት ያላቸው ናቸው። ስለዚህ በአንድ ኃጢአተኛ መመለስ በምድር ደስታ ይሆናል አይደለም የሚለው ይቅርታ በሰማይ በምድር ላይ አንድ ኃጢአተኛ ንስሐ ሲገባ ሉቃስ ወንጌል ምዕራፍ 13 ስታነብ የሚላል በአንድ ኃጢአተኛ መመለስ ወይም በአንድ ኃጢአተኛ ንስሐ መግባት በሰማይ ደስታ ይሆናል። በምን አውቀው እንዴ? እኔና አንቺ በዚህ ሰዓት በምናወራበት ሰዓት እንኳን ስንት ሰው ንስሐ ይገባል? በሰማይ በምን አውቀው ነው መላእክቱ ደስታ የሚያደርጉት? ቅዱሳኑ በሰማይ ያሉት የቅዱሳኑ ህብረት እንዴት ነው ደስታ የሚያደርጉት? አንቺ ንስሐ ስትገቢ በሰማይ ለምን ነው ደስታ የሚሆነው? ኮሚኒኬሽን ከሌለ አየሽ፣ ክርስቶስ አካል ላይ ከሌለ እንዴት ደስታ ያደርጋሉ? ያንቺ መዳን እንዴት ያስደስታቸዋል? ለምንድን ነው የሚዘምሩት? አንቺ ንስሐ ስትገቢ የጠፋው ልጅ ወደ ቤቱ ሲመለስ ለምንድን ነው በሰማይ ደስታ የሚደረገው? በመላእክቱ ዘንድ በቅዱሳኑ ዘንድ ደስታ የሚደረገው ብትይ ምን ስላለ ነው? ክርስቶስ አካል ላይ ያለን ስለሆነ። እሺ እቺ የክርስቶስ ቤተክርስቲያን ቅዱሳኑ የሌለበችበት ቤተክርስቲያን የለችም። የክርስቶስ ቤተክርስቲያን መገለጫዋ የቅዱሳን ናት። ቅዱሳን አሉ፣ ሰማዕታቱ አሉ፣ አየሽ ድል ያደረጉት አሉ፣ ሩጫቸውን የጨረሱ አሉ። በዚህ ሁሉ ውስጥ ናት የሚኖሩባት። ስለዚህ እቺ ቤተክርስቲያን በዚህ መልኩ ነው የምትረዳውና ወደፊት ግን በሰፊው ረጋ ብለሽ ተረጋግተን እናወራለን። አንቺም ስላዳመጥሽ እናመሰግናለን። ካስቀየምንሽ እኛም ይቅርታ እንጠይቃለን። አንቺን ግን አልተቀየምንሽም እና ምንም ችግር የለውም። እህታችንም ስላመጣሽነታችን እናመሰግናለን ስላስተዋወቅሽ። እሺ አዝመራ በጣም አመሰግናለሁ። እግዚአብሔር ይባርክልኝ። አሜን አሜን። ዘመናችሁን እግዚአብሔር ይባርክ፣ እድሜ ጤና ጨምሮ ይስጣችሁ። በጣም አመሰግናለሁ። እሺ አሜን አሜን። መመዘላለም ሀሳብ ካሉት ያጠቃሉና በተጨማሪ በቃ እኔም ለውጣ ስለሆነ ውጪ እየተንደፋደፍኩኝ ነው። ያሬድ እግዚአብሔር ይስጥልን። በቃ ያው እንዳልከው ነው። እኔም የምጨምረው ነገር የለኝም ያሬድ። መልካም እሺ፣ እግዚአብሔር ይስጥልኝ ሁላችሁንም። እንግዲህ ሰላም ደሩ፣ መልካም ሌሊት። እህታችንም እግዚአብሔር ያበርታሽ። በሌላ ቀን እንገናኛለን። ቤታችን ስንከፍት ነይና ማንኛውም ኦርቶዶክስ ያልሽን ጥያቄ ጠይቂን፣ እንደ እግዚአብሔር ፍቃድ እንመልስልሻለን። እሺ እገባለሁ። በጣም አመሰግናለሁ ጊዜያችሁን ሰጥታችሁ ስላብራራችሁልኝ በጣም አመሰግናለሁ። እግዚአብሔር ይባርክልኝ። አሜን። ሁላችንም እግዚአብሔር ያክብረን። እሺ ይባርከን። እሺ እሺ፣ በሉ ሰላም ደሩ። አመሰግናለሁ በጣም በሰላም ደሩ። መምህር እንገናኛለን ከእርሶ ጋር። እሺ ያሬድ ደህና ደሩ። አሜን አሜን። እሺ በሉ እስካሁን ድረስ አብራችሁን የቆያችሁ ሰዎች ሁሉ እግዚአብሔር ይስጥልን። የቅዱሳኑ ጸሎት ከኛ ጋር ይሁን። በዚች በቤተክርስቲያን ያጽናን፣ በእምነታችን ያጽናን።